ደጋፊው ላመንስን ሽማይክል ነው ወይ ብሎ ጠይቆታል። አሞሪም ደግሞ ለምን ባይንዲርን እንዳስቀመጠው ተናግሯል። ዩናይትድ በአዲስ የጨዋታ አቀራረብ ወይም ደግሞ አዲስ ዘዴ ይዞ መምጣቱን አስተውለናል። ይሄንና ሌሎች በጨዋታው ላይ ማለትም ማንቸስተር ዩናይትድ ከሰንደርላንድ ጋር ባደረጉት ጨዋታ የታዘብናቸውን ነገሮች ይዘንላችሁ መጥተናል። ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ በትህትና እንጠይቃችኋለን። ዛሬም እንግዲህ እንደተለመደው ማንቸስተር ዩናይትድ በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከሰንደርላንድ ጋር በኦልድ ትራፎርድ ጨዋታውን አድርጓል። ይህንንም ጨዋታ እንግዲህ 2-2 በሆነ ውጤት ማሸነፍ ችሏል። ስለዚህ ጨዋታ ምን ነገሮች መነሳት ይችላሉ፣ ምን ነገሮችን ታዝበናል የሚሉትን ነገሮች ይዘንላችሁ መተናል። ሙሉ ፕሮግራሙን እንድትከታተሉ ጋብዘናችኋል። ማንቸስተር ዩናይትድ እንግዲህ ምናልባት ከጨዋታ በፊት ሲነሱ የነበሩት ጉዳዮች ብዙ ነበሩ አይደል? በዚህም በፕሪማች ፕሮግራማችን ላይ እንደዚሁ የሰራናቸው ነገሮች ነበሩ። ከዛ በፊት በማንቸስተር ዩናይትድ ቤት በተለይ በሩበን አሞሪም ዙሪያ የነበረው ነገር ጥሩ ነገር አልነበረም። ምክንያቱም ይሄኛው ጨዋታ ምናልባት የመጨረሻው ሊሆን ይችላል። ይሄን ጨዋታ ማሸነፍ የማይችል ከሆነ እንዴት ነው የሚደረገው? ብዙ ነገሮች ነበር ሲባሉ የነበሩ። በእርግጥ ራሱ ሩበን አሞሪምም ይሄን ነገር አልካደ። ማለት የመሰናበት አደጋ ውስጥ ነኝ ብሎ አላመነም፣ ወይ ደግሞ እንደዛ አይነት ሲቹዌሽን ውስጥ ነኝ ብሎ አልተናገረም። ግን ደግሞ በሚገባ ማሸነፍ የማይችል ከሆነ ወይ ደግሞ ወደ ማሸነፍ የማይመለስ ከሆነ ግን ቡድኑ ሊታገሰው እንደማይችል የሚታወቅ ነገር። ስለዚህ ይሄን ነገር በደንብ እሱም ተናግሮታል፣ በኢንተርቪው ላይ ተናግሯል። እንደዚሁም ደግሞ ሁሉም የሚያውቀው ነገር ነበር። ግን ደግሞ ጨዋታው ከተደረገ በኋላ ግን የተመለከትነው ምናልባት ማንቸስተር ዩናይትድ በዚህኛው ሲዝን ላይ ጥሩ ፐርፎርም አድርጓል ከተባለ ከአጨራረስ ውጪ በፐርፎርማንስ ደረጃ ሁሉም የተስማማበት የአርሰናሉ ጨዋታ እንደነበረ እናስታውሳለን። በዛ ጨዋታ ላይ ጥሩ የሚባል ፐርፎርማንስ አሳይቶ ነበረ። ምናልባት ከዛ በኋላ ደግሞ በጣም የተሻለ ደግሞ የሚባለው ምክንያቱም ከአርሰናል ጋር በነበረው ጨዋታ ላይ ማንቸስተር ዩናይትድ አላሸነፈም። ስለዚህ አለማሸነፉ ምናልባት የተወሰነ የሚቀንሰው ፖይንት ይኖራል። በዚህኛው ጨዋታ ላይ ግን ልዩ የሚያደርገው ነገር የማሸነፉ ጉዳይ ምንድነው? ለምሳሌ ማሸነፉ ምን ሊያስገርም ይችላል? ሰንደርላንድ አይደል ወይ ከተባለ ሰንደርላንድ ከጨዋታ በፊት ብዙ ነገሮች ተነጋግረን ነበረ። ቀላል ቡድን አይደለም። በእርግጥ አዲስ አዳጊ ቡድን ነው፣ ከታችኛው ዲቪዥን የመጣ ቡድን ነው። ግን ደግሞ ቀላል ቡድን አይደለም ማለት ከዚህ በፊት የነበሩትን ተጋጣሚዎች እነማን እንዳሸነፈ በምን አይነት መልኩ እንደተጫወተ ብዙ ነገሮችን ተመልክተናል። ስለዚህ ካወጣውም ገንዘብ አንጻር በክረምቱ የዝውውር መስኮት ካወጣውም ገንዘብ አንጻር ይሄ ኖርማል አዲስ አዳጊ ቡድን ብለን የምንንቀው ወይ ደግሞ የምናስበው አይደለም። ሜዳ ውስጥ እንደ ዣካ አይነት ልምድ ያላቸው ተጫዋቾች እንደ ሙኬሌ አይነት በአውሮፓ ምርጥ ከሚባሉ ተከላካዮች መካከል የሚመደብ እንደ አዲንግራ አይነት ደግሞ እንደዚሁ ተስፈኛ የሚባል ወጣት በብራይተን ቤት በደንብ የምናውቀው ከባድ ተጫዋች ያለበት ነውና ያስፈረሟቸውን ተጫዋቾች በምንመለከትበት ሰዓት ላይ ቀላል ተጋጣሚ እንዳልሆነ ይታወቃል። በጨዋታው ላይ ግን ማንቸስተር ዩናይትድ ሙሉ በሙሉ ነበር ዶሚኔት አድርጎ የነበረው። እስከ 30 ምናምንኛው ደቂቃ ድረስ ምንም አይነት አቴምፕት ሰንደርላንዶች አላደረጉም ነበር። ማንቸስተር ዩናይትድ ቀድሞም ነበር ጎል አስቆጥሮ የነበረው፣ ገና በ10 ደቂቃ ውስጥ ነበር አስቆጥሮ የነበረውና በጥሩ ሁኔታ ነበር ሲንቀሳቀስ የነበረው። በዚህኛው ጨዋታ ላይ ምናልባት ብዙ የተመለከትናቸው ነገሮች አሉ። መግቢያችን ላይ እንደተነጋገርነው በበረኝነት ቦታ ላይ የገባው አልታይ ባይንዲር ሳይሆን አዲሱ ፈራሚ በረኛ ሴኔ ላመንስ ነው። ላመንስ እንግዲህ ከጨዋታ በፊት ብዙ ሲነገር የነበረው ነገር ሲጠየቅ የነበረው ጥያቄ ምንድነው? እንዴት ነው ላይክ ይሄኛው አዲስ አዳጊ ቡድን ነው እንዳልኳችሁ የሚናቅ ቡድን አይደለም። ግን ደግሞ ከፕሬዠር አንጻር ግን ከተመለከትን የተሻለ ጨዋታ ከዚህ የተሻለ ይገኛል ወይ? ምናልባት ካራቦ ካፕ ይባል ነበረ። ካራቦ ካፕ ግን ማንቸስተር ዩናይትድ እንደሌለበት ይታወቃልና ከዚህ በኋላ በኤፍኤ ካፕ ነው ሊሆን የሚችለው። እሱ ደግሞ ይቆያል። ስለዚህ ይሄ ልጅ ኮንፊደንሱ እየወረደ አይመጣም ወይ? በተለይ ደግሞ ስለ ልጁ ስንሰማ የነበረው ነገር ነበር። ያ ምንድነው? ይሄ ልምምድ ቦታ ላይ በደንብ እያስደመማቸው እንደሆነ ስራውን በአግባቡ እየሰራ እንደሆነ በደንብ በቃ ይሄ ኮንፊደንሱ ነገሮችን የሚመራበት መንገድ ለጨዋታ ዝግጁነቱ በጣም የሚያስደንቅ እንደሆነ እየተነገረ ነበርና መቼ ድል ሊሰጠው ነው ተብሎ ብዙ ጥያቄ ሲነሳ ነበርና እኛም በፕሮግራማችን ላይ ካነሳናቸው ጉዳዮች መካከል የሚጠቀስ ነበር። ለምንድን ነው ድል የማይሰጠው ወይ ደግሞ ድል የማይሰጥበት ምክንያት ምንድነው ለሚለው እንግዲህ ምላሹን ሩበን አሞሪም ሰጥቷል። ጨዋታው ሲጀመር በበረኝነት ቦታ ላይ ሴኔ ላመንስ አዲሱ እንግዲህ የ23 ዓመት ታዳጊ ለማለት ይከብዳል፣ ግን ከበረኝነት አንጻር ከተመለከታችሁ ግን 23 ዓመት በጣም ትንሽ ነው። በእርግጥ ትንሽ ነው ማለት ብዙ ጊዜ ግብ ጠባቂዎች ፒካቸው ላይ የሚደርሱት ኦልሞስት ከ26 ከ27 ዓመታቸው በኋላ
ነው ተብሎ ይታሰባል። ሞር በተለይ በቃ ማቹርድ የሆኑ የመሪነት አቅማቸው እየመጣ ብዙ ስኪሎችን እያዳበሩ የሚመጡበት ጊዜ ሞር ከ26 27 በኋላ ነው ተብሎ ስለሚታሰብ ኦልሞስት 23 ዓመት ማለት ገና ነው። ኢቭን አይደለም ለበረኛ ቀርቶ ለአውትፊልድ ፕሌየር ራሱ ገና ነው እድሜ። ስለዚህ ወጣቱ በረኛ እንግዲህ ተሰልፈዋል። ሲሰለፍም እንግዲህ በጥሩ ሁኔታ ነበረ። የመጀመሪያ ጨዋታውን በጥሩ ሁኔታ 3 ሴቮችን አድርጎ ነበረ። 18 አኩሬት ፓሶችን አድርጎ ነበርና ብዙ የተመለከትናቸው ነገሮች ነበሩ። ለምሳሌ ከዚህ በፊት በማንቸስተር ዩናይትድ ቤት ስናያቸው የነበሩት ግብ ጠባቂዎች አልታይ ባይንዲርም ኦናናንም ተመልክተን ከሆነ ታይሚንጋቸው በጣም ይታማ ነበር። ይሄኛው ተጫዋች ይሄኛው በረኛ ግን ታይሚንጉ ምርጥ ነበር። የአየር ላይ ኳስ የሚወጣበት ጊዜ በእርግጥ አንድ አጋጣሚ ላይ ወጥቶ የተሳሳተበት አጋጣሚ ነበረ። ግን ደግሞ ትራውሬ ነበር በማላቸው ገብቶ የነበረው። ትራውሬ የቢጫ ካርድ ምክንያቱም አውቀህ ወድቀሃል ወይም ደግሞ አስመስልሃል በሚል የቢጫ ካርድ ሰለባ የሆነበት አጋጣሚ ካልሆነ በስተቀር ብዙ ላይ በጥሩ ሁኔታ ነበር ሲንቀሳቀስ የነበረው። የሚደነቅ ፐርፎርማንስን ነበር አሳይቶ የነበረው እና ሲጨበጨብ ነበር። በኦልድ ትራፎርድ ደጋፊዎች ይዘን ወደ 70 ሺህ የሚጠጉ ደጋፊዎች በገቡበት ጨዋታ ላይ ሲጨበጨብለት ነበር። የአየር ላይ ኳሶችን በሚይዝበት ሰዓት ላይ የሚወጣበትን ታይሚንጉን እየተመለከቱ ደጋፊዎች ያጨበጭቡ ነበር። ምናልባት ይሄ ነገር እኮ የበረኛ ቤዚክ ነው። ላይክ ለምንድን ነው እንደዚህ በማድረጉ የሚጨበጨበው ሊባል ይችላል። ግን ከዚህ በፊት የማንቸስተር ዩናይትድ በረኞች እንዴት ነበሩ? አልታይ ባይንዲር፣ አንድሬ ኦናና ይሄ ያልነበረውም ወይ ችግራቸው? መውጣት በሌለባቸው ሰዓት ላይ አይደለም ወይ ሲወጡ የነበረው? ግብ ክልላቸው ላይ መሆን ባለባቸው ሰዓት ላይ አይገኙም ነበር። ከግብ ክልላቸው ውጪ መሆን በሚገባቸው ሰዓት ላይ ደግሞ አይገኙም። ኮርናዎች በቀላሉ ነበር ሲሸነፉ የነበረው፣ በቀላሉ ይሳሳቱ ነበር፣ ይደነግጡ ነበር። በጣም ብዙ በቃ ትክክል ያልሆኑ ነገሮችን ነበር ሲያደርጉ የነበሩት። ሩበን አሞሪም ከጨዋታው በኋላ ስለ ሴኔ ላሜንስ የተናገረው ነገር ምንድነው? ሴኔ ላሜንስ ጨዋታውን ማኔጅ ያደረገበት መንገድ አስደናቂ ነው። ከምንም በላይ ድፍረቱ፣ መረጋጋት ማሳየቱ፣ ይሄ ማቹሪቲው በጣም የሚያስደንቅ ነበር። ከምንም በላይ ግን የተመለከትኩት በእርግጥ በመጀመሪያ ጨዋታው ክሊንሺት አስመዝግቧል፣ ትልቅ ነገር ነው። አሞሪም እንዳለው ግን ከምንም በላይ የተመለከትኩት ግን ተጫዋቾች ወይ ነው በዙሪያው ያሉት ተጫዋቾች ለሱ ሲለፉለት ነበረ። ወይም ደግሞ ለሱ የመጀመሪያ ጨዋታው ጥሩ እንዲሆን ስፔሻል እንዲሆንለት የበኩላቸውን አስተዋጽኦ ሲያበረክቱ ነበረ። እየተሳሳቱም አልነበረም። ስለዚህ ያን ኮንፊደንስ መስጠታቸው ለተጫዋቹ ወይ ደግሞ ለአዲሱ በረኛ ትልቅ ኮንፊደንስ ነው ወይ ደግሞ ትልቅ የኮንፊደንስ ቡስት ይሰጠዋል ብሎ የተናገረበት አጋጣሚ አለ። ስለዚህ የሴኔ ላሜንስ በፖዚቲቭ ነው ጨዋታውን ያከናወነው ያጠናቀቀው። መግቢያ ላይ እንደነገርኳችሁም ደጋፊዎች ቻንስ ያደርጉ ነበር ወይ ደግሞ ሲዘምሩ ነበር። እሽማይክል ነው ወይ ደግሞ በተደብቅ የመጣ እሽማይክል ነው ወይ የሚል ጥያቄ ራሱ የሚያነሳ አይነት ህብረ ዝማሬ ወይም ደግሞ ቻንስ ሲደረግ ነበር። ራሱ ግን እሽማይክል ግን ምናልባት ከዚህ ጨዋታ በፊት ልክ ላሜንስ ወደ ማንቸስተር ዩናይትድ በሚመጣበት ሰዓት ላይ ግን ጥያቄ አንስቶ ነበር። ላሜንስ ጥሩ ግብ ጠባቂ ነው። ወደፊት ማንቸስተር ዩናይትድን ፕሪሚየር ሊጉን የዓለምን እግር ኳስ በደንብ ኮንከር ማድረግ የሚችል ምርጥ ግብ ጠባቂ እንደሆነ ከአንዳንድ እንቅስቃሴዎቹ መመልከት እንችላለን። ግን ደግሞ ለማንቸስተር ዩናይትድ የሚያስፈልገው በረኛ ግን ወይንም ደግሞ በአሁኑ ሰዓት ማንቸስተር ዩናይትድ ማስፈረም ይገባዋል ብዬ የማስበው በረኛ ግን አይደለም። ምክንያቱም እድሜው ገና ነው፣ ልምድ ያለው ተጫዋች አይደለም። ስለዚህ ሊከብደው ይችላል ብሎ ተናግሮ ነበር። በእርግጥ ገና ነው። ገና ከዚህ በኋላ የሚፈተንበት ጨዋታዎች ይኖራሉ። ቀጣይ በአንፊልድ ከሊቨርፑል ጋር ጨዋታውን ያደርጋል። በዚህ ጨዋታ ላይ ይፈተናል ተብሎ ይጠበቃል። በዚህኛው ጨዋታ ላይ ምናልባት ሲቀጠቀጥ ነበር ወይ ከተባለ የዣካ አንድ በጣም ከሩቅ የተሞከረች ኳስ ካልሆነ በስተቀር ይሄ በተደጋጋሚ ሲሞከር አልነበረም። በእርግጥ ባለቀ ሰዓት ላይ አንድ የሰንደርላንድ አጥቂ የሞከረውንም ኳስ እንደዚሁ ያመከነበት እድል ነበር። ከምንም በላይ ግን እነዚህ ሴቮች ብቻ አይደለም የምንመለከተው አይደል። በእርግጥ 3 ሴቮች ናቸው ያስመዘገበው። ፓስ ያደረጋቸው ነገሮች አሉ። በእግሩ ለመጫወት የሚሞክርበት አጋጣሚ፣ ኳስን ክሮስ የሚያደርግበት ወይ ደግሞ ይሄ ሎንግ ቦል የሚጫወትበት መንገድ በጣም የሚያስደንቅ ሆኖ ተገኝቷል። ከዛም ግን ባለፈ ግን መረጋጋቱ፣ ኮንፊደንሱ፣ ይሄ ለመምራት ያለው ዝግጁነት፣ ኢቭን ተከላካዮቹ ራሱ በሱ ምን ያህል ኮንፊደንስ እንዳላቸው በአንዳንድ አጋጣሚዎች የተመለከትንበት አጋጣሚ አለ። ስለዚህ ይሄ ነገር ከሱ በትልቁ ይሄ በዚህ መልኩ መጀመሩ ከዚህ በኋላ አይሳሳትም ማለት አይደለም። ከዚህ በኋላ መጥፎ የሆኑ ነገሮችን አያስተናግድም ማለት አይደለም። ግን ዋናው ነገር ግን አጀማመር ነው። አጀማመሩ ጥሩ ካልሆነ ምናልባት የኦናና ይሄ አንፖፑላር ኦፒኒየን ሊሆን ይችላል። ግን የኦናና ለምሳሌ መጥፎ ሲዝን ያሳለፈበት ጊዜ ላይ ወይ ደግሞ ኦናና በእርግጥ በማንቸስተር ዩናይትድ ቤት ጥሩ ሲዝን አሳልፎ አያውቅም። ግን መጀመሪያ ጨዋታውን ሲያደርግ የምታስታውሱ ከሆነ በኦልድ ትራፎርድ በተለይ የተደረገውን ጨዋታ ታስታውሱ እንደሆነ
የገባበት ጎል ነበረ፣ ከመሃል ሜዳ የተቆጠረበት ጎል። እሱ ብቻ አይደለም፣ በፕሪሚየር ሊጉ ማንቸስተር ዩናይትድ ከወልቭስ ጋር ባደረጉት ጨዋታ ላይ ማንቸስተር ዩናይትድ በቫራን ብቸኛ ጎል 1-0 ነበር አሸንፎ የነበረው። በዛ ጨዋታ ላይ አንድ ስህተት ፈጽሞ ነበር። ያም ስህተት ምንድነው? ወደ ውጪ ልክ በቃ መውጣት በሌለበት ሰዓት ላይ ወጥቶ ለዛውም በፓንች ነበር ወደ ውጪ ወጥቶ የነበረውና ተከላካዩን ወይም ደግሞ እዛ ጋር ሊገጭ የመጣው ሊሻማ የመጣው ተጫዋች ገጭቶት ነበር በእጁ ማለት ነው። እና እንዲሁም ፔናልቲ ያልሆነበት መንገድ ማንቸስተር ዩናይትድ በጣም እድለኛ ቡድን ነው ወይ ደግሞ እድለኛ ሆኖ ነው ፔናልቲ ያልተሰጠበት እንጂ በጣም ክሊር ፋውል ነበር ተብሎ ተናግሮ ነበርና አጀማመር በጣም ወሳኝ ነገር ነው። ስለዚህ ላሜንስም ይሄኛው ጨዋታ ሁሉን ነገር ይነግራል ማለት አይደለም፣ ከዚህ በኋላ የሚኖረውን እያንዳንዱን አቅጣጫ ይነግራል ማለት አይደለም። ግን አትሊስት ሲጀምር ግን በሞራል ነው የሚጀምረው፣ በኮንፊደንስ ነው የሚጀምረው። ምክንያቱም ሩበን አሞሪም ከጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ የተናገረው አንድ ነገር ነበረ። ተጫዋቾች ብዙ ይሄ ናሬቲቭን እየሰሙት ነው፣ ሚዲያ ላይ የሚዘዋወረውን ነገር ሚዲያ ላይ የሚወራውን ወሬ በደንብ እየሰሙት ነው፣ ወደ ውስጥ እያስገቡት ነው፣ ያን ነገር እያመኑትም ነው። ስለዚህ ይሄ ነገር ችግር ፈጥሯል ብሎ ተናግሮ ነበር። ስለዚህ ተጫዋቾች ሚዲያ ላይ የሚባለው ነገር ሚዲያ ላይ የሚነገረው ነገር በጣም ቦታ የሚሰጡት ከሆነና በደንብ የሚያዳምጡ ከሆነ ስለ ሴኒ ላሜንስ ደግሞ አሁን ላይ ሚዲያው እያወራ ያለው ነገር በጣም ፖዚቲቭ ነገር ነው። ስለሱ ጥሩ ነገር ነው እየተነገረ እየተወራ የሚገኘው። ኢቨን ከሽሜኪል ጋር መወዳደር ማለት በጣም አንሪል የሆነ ነገር ነው፣ በጣም ከባድ ነገር ነው። ስለዚህ እንደዚህ አይነት ጥሩ ናሬቲቭ መነሳቱ፣ በሱ ዙሪያ እንደዚህ አይነት ጥሩ ነገር መወራቱ መነሳቱ ለልጁ ወደፊት ቆይታ ከዚህ በኋላ ለሚያደርገው ጨዋታ ትልቅ የሞራል ስንቅ ይሆንለታል ተብሎ ነው የሚታሰበው። ስለዚህ ከዚህ አንፃር ጥሩ የሚባል ፐርፎርማንስን አሳይቷል ብለን መናገር እንችላለን። ምናልባት ሩበን አሞሪም ለምን አልታይ ባይንዲርን እንዳስቀመጠና ላሜንስን ደግሞ ለምን እስካሁን እንዳቆየው በሚጠየቅበት ሰዓት ላይ ላሜንስ እድሜው ገና ነው፣ እንደዚሁም ደግሞ ሲመጣ ለፕሪሚየር ሊጉ አዲስ ነው፣ ለሀገሩ አዲስ ነው፣ ለትሬኒንጉ አዲስ ነው። ሲቀጥል ደግሞ በሰዓቱ እሱ በሚመጣበት ሰዓት ላይ አልታይ ባይንዲር ኦልሬዲ እየተጫወተ ነበረ። ስለዚህ አልታይ ባይንዲር እየተጫወተ ነበረ፣ መጥቶ መልመድ ነበረበት። ለሊጉ አዲስ ነው፣ ለሀገሩ አዲስ ነው፣ ለምግቡ አዲስ ነው፣ ለትሬኒንጉ አዲስ ነው። ግን ሰዓቱ ግን ትክክለኛው ሰዓት ሲደርስና ሬዲ ነው ግን ሲባል እሱን አስገብቻለሁ ብሏል። ግን ደግሞ የተናገረው ግን ባይንዲርን ያስወጣበት መንገድ ግን ምናልባት ፖለቲካሊ ኮሬክት ለመሆን ወይም ደግሞ ይሄ መጥፎ ሄድላይን ላለመፍጠር የታሰበ ይመስላል አይደለ? ምክንያቱም ለምንድን ነው ባይንዲርን ተጠባባቂ ወንበር ያወረድከው ተብሎ በሚጠየቅበት ሰዓት ላይ ለሮቴሽን እንደሆነ ሁሉም ተጫዋች ማንቸስተር ዩናይትድ ቤት ያለ እያንዳንዱ ተጫዋች ሬዲ መሆን እንዳለበት፣ በየትኛውም ሰዓት ላይ ሊጫወት እንደሚችል ማወቅ አለበት፣ ሬዲ መሆን አለበት፣ ተዘጋጅቶ ነው መጠበቅ ያለበት ብሎ የተናገረበት አጋጣሚ ያለና በአጠቃላይ በበረኛ በኩል ያለውን ነገር በምንመለከትበት ሰዓት ላይ በቃ ፖዚቲቭ ነገር ነው የምናነሳው። ላሜንስ የመጀመሪያ ጨዋታውን በክሊንሺት ጨርሷል። በክሊንሺት ብቻ አይደለም፣ በጥሩ ስታይል፣ በጥሩ የጨዋታ አቀራረብ፣ በጥሩ ኮንፊደንስ። አብዛኛው ስለ ላሜንስ አጠቃላይ የጨዋታ ሂደት የምንገመግም ከሆነ ፖዚቲቭ ነገሮች ብቻ የሚበዙበት፣ ኔጌቲቭ ነገሮች ይሄ ገና ነው የምትሏቸው ወይ ደግሞ አንዳንድ ያደረጋቸው ነገሮች ካልሆኑ በስተቀር ብዙዎቹ ግን ፖዚቲቭ የሚበዛቸው ጥሩ አጀማመርን አድርጓል ተብሎ ይታሰባል። ከዛ ውጪ በዚህ ጨዋታ ሌላ ሩበን አሞሪም ሰርፕራይዝ ያደረገን ወይ ደግሞ አዲስ ውሳኔን የወሰነው የምንድነው ሜሰን ማውንትን አስገብቶ ማቲያስ ኩኒያን ቤንች ማድረጉ ነው። እንግዲህ ይሄንን ስንመለከት ሜሰን ማውንት ለምን እንደገባ በጥቂት ደቂቃ ነው ያሳየው። ጎል ማስቆጠሩ ብቻ አይደለም፣ ፕረስ የሚያደርግበት መንገድ። ሩበን አሞሪም ስለ ሜሰን ማውንት የተናገረው ነገር ምንድነው? የሚድፊልድ ፓወር ይሰጠናል። የማንቸስተር ዩናይትድ ዋና ችግር ተብሎ የሚታሰበው ምንድነው? ሚድፊልድ ላይ ያላቸው ፐርፎርማንስ እንደሆነ ይታወቃል። ስለዚህ ሜሰን ማውንት ያንን የሚድፊልድ ፓወር ይሰጠናል፣ በጣም ስማርት ተጫዋች ነው ብሎ ተናግሮ ነበርና የምርም ማንቸስተር ዩናይትድ በዚህ ጥምረት ላይ ያው ካሴሚሮ እና ፈርናንዴዝን ነበር ተጠቅሞ የነበረው። ግን ደግሞ ከነሱ ፊት ለፊት ግን 10 ቁጥር ቦታ ላይ ከምቡሞ ጎን የተሰለፈው ሜሰን ማውንት ነበርና ሁለቱ 10 ቁጥሮች ነበር ሲጫወቱ የነበረው። ግን የጨዋታ እንቅስቃሴያቸው ግን የተለያየ ነበር። ጎል ግን አስቆጥሯል። አንደኛው አሲስት አድርጓል፣ አንደኛው ጎል አስቆጥሯልና በጥሩ ሁኔታ ለምን እንደገባ ወዲያው ነበር አሳይቶ የነበረው። ያም እንግዲህ ምናልባት ማንቸስተር ዩናይትድ ያቺን ጎል ከማስቆጠሩ በፊት ጎሏ ዝም ብላ የተገኘች ጎል አይደለችም፣ በፕሮሰስ የመጣች ጎል ነች። እንዲሁም ዩሮፕ ላይ እንዲሁም እስካሁን ድረስ ይሄ በጣምራነት ጥሩ ሪከርድ የተሰበረበት አጋጣሚ ነው ያለው። 18 ጊዜ ኳሷ ተነክታ ነበር። ከዚህ በፊት ብሩኖ ፈርናንዴዝ በርንሌ ላይ ካስቆጠረው ጎል በኋላ ምናልባት 18 ፓስ ተደርጎ 18 ተች ተደርጎ የተቆጠረች ጎል ሆና ተመዝግባለች። ሜሰን ማውንት በጥሩ ሁኔታ ጀምሯል። በእርግጥ ተቀይሮ የወጣበት አጋጣሚ አለ። እንደሚታወቀው ሜሰን ማውንት የጉዳት ምክንያት ካልሆነ በስተቀር ሁሉም አሰልጣኝ የሚወዱ አይነት ተጫዋች እንደሆነ ይታወቃል። ኢቨን ኤሪክ ቴን ሃግ ይወደው ነበር በነበረበት ሰዓት ላይ አሞሪምም እንደመጣ የወደደው ተጫዋች ነው። ኢቨን በፋይናሉ ጨዋታ እኮ ቋሚ አሰላለፍ ውስጥ ያስገባው ተጫዋች ነው። ስለዚህ ቀላል ተጫዋች አይደለም።
ጥሩ አፈጻጸም ነው ያሳየው። እንደተባለው በሚድፊልድ ፓወር የሚሰጥበት መንገድ፣ ፕረስ የሚያደርግበት መንገድ በጣም አስደናቂ ነበርና ሜሰን ማውንት ጥሩ ጊዜ ካሳለፉ ተጫዋቾች መካከል የሚጠቀስ ነው። ከዛ ውጪ ደግሞ ባክ ቱ ባክ ጎል ያስቆጠረው በፕሪሚየር ሊግ ላይ ቤንጃሚን ሼሽኮ ነው። ሼሽኮ እንግዲህ ከ2023-24 ጀምሮ ከአንደር 23 ወይ ደግሞ ከ23 ዓመት በታች ተጫዋቾች ያስቆጠሩት ጎል ብዛት እየመራ ይገኛል። 42 ጎሎችን እስካሁን ድረስ ማስቆጠር ችሏል። ከነ ሙሲያላ ሁላ በልጦ ማለት ነውና 42ኛ ጎሉን ነው ያስቆጠረው። በጥሩ ሁኔታ ነበር ኤክስኪዩት ያደረገው። ሩበን አሞሪም ስለሱም በሚናገርበት ሰዓት ላይ ከጓደኞቹ ጋር እየተግባባ ነው። ሊንክ አፕ ፕሌዩ በጣም የሚገርም ነው። በጥሩ ሁኔታ እየተግባባ ነው። እሱ ብቻ አይደለም ከበረኛው ላመንስ ጋር ራሱ ያላቸው ተግባቦት ፖዚቲቭ ነገር ነው ብሎ ተናግሯል። ምክንያቱም ላመንስ ረጅም ኳስ በሚለቅበት ሰዓት ላይ የሚቀበለው ሼሽኮ ነው። ብዙ ጊዜ ሲቀበሉም ተመልክተናልና ይሄ ነገር በምናይበት ሰዓት ላይ በቤንጃሚን ሼሽኮና በቡድን ጓደኞቹ መካከል ያለው ሊንክ አፕ ፕሌይ በጣም የሚያስደንቅ ሆኖ እናገኘዋለን። ፕሬሸርን አብዞርብ ያደረገበት መንገድ ራሱ ላይ ፕሬሸር ይፈጥራል ሁሌ። ይሄ ነገሩን ደግሞ እወድለታለሁ ብሎ ተናግሯል። ራሱ ቤንጃሚን ሼሽኮን በጋዜጣዊ መግለጫ ላይ እንደተናገረው ኢንተርቪው በሚደረግበት ሰዓት ላይ ራሱ ላይ ፕሬሸር ማሳደር እንደሚወድ ፕሬሸር ደግሞ ወይ ደግሞ ጫና የሚበዛበት ከሆነ ደግሞ የሆነ ትልቅ ስራ እየሰራ እንደሆነ እንደሚያስብ ተናግሯል። በደንብ ለቦታው ፋይት እንደሚያደርግ የተሻሉ ነገሮችን ማድረግ እንደሚችል ይሄኛው ገና ጅማሮ እንደሆነ እንደዚሁ ተናግሯል ማለት ነው። ከዛ ውጪ ምናልባት በዚህ ጨዋታ ላይ የተገነዘብነው ወይ ደግሞ የታዘብነው አንድ አዲስ ነገር አለ። ማንቸስተር ዩናይትድ ከዚህ በፊት ያለፉትን አመታት ከተመለከትን ለምሳሌ በ2023-24 ሊሆን ይችላል የመጀመሪያው አካባቢ ላይ ወይ ደግሞ በአጠቃላይ በሙሉ ሲዝኑ ስንመለከት 20 ሎንግ ስሮች ወይ ደግሞ 20 ረጅም የእጅ ውርወራ ነው አድርጎ የነበረው። ከዛ ውጪ ደግሞ በነዛም ደግሞ ባለፉት 2 ዓመታት አንድ ጎል እንደዚህ አካባቢ ነው ከሎንግ ስሮ ጎል ያስቆጠረው ወይ ደግሞ ጎል ያገኘው። በዚህ ዓመት ግን ይሄን ነገር አይደለም እየተመለከተ ነው የምንገኘው። በብሬንትፎርዱ ጨዋታ ብቻ 3 ጊዜ ረጃጅም ኳሶች ተሞክረው ነበር። የማቲያስ ዴሊክትን ጨምሮ 3 ጊዜ ረጃጅም የእጅ ውርወራ ኳሶችን ተመልክተን ነበር። በዚህኛው ጨዋታ ደግሞ በሰንደርላንዱ ጨዋታ ደግሞ 2 ሞመንቶችን ተመልክተናል። አንደኛው ተቆጠረ። ያው የረጅም የእጅ ውርወራ የሚወረወረው ወይ ሎንግ ስሮ የሚወረወረው ዳሎ እንደሆነ ይታወቃል። ዳሎ ያንን የእጅ ውርወራ ከወረወረ በኋላ አይደለ ቤንጃሚን ሼሽኮ ጎል ያስቆጠረው። ስለዚህ ማንቸስተር ዩናይትድ ሎንግ ስሮ አንድም ደግሞ የተሞከረ አለ፣ ግን ደግሞ ሊገባ አልቻለም ወይ ደግሞ መክኗል እንጂ እንደዚሁ ተሞክሮ ነበርና በሁለት አደገኛ ሞመንቶች ማንቸስተር ዩናይትድ ሎንግ ስሮዎችን ለመሞከር ጥረት እያደረገ ነው። ያው ብቸኛው ቡድን አይደለም በፕሪሚየር ሊግ ይሄ ነገር እንደ ፋሽን እየሆነ መጥቷል። ብዙ ክለቦች ይሄን ትሬንድ እየተቀላቀሉት እንደሆነ ይታወቃል። በቃ ከዚህ በኋላ በፕሪሚየር ሊግ ላይ ሴት ፒሶች እንደ ቀልድ እንደማይታዩ እየተመለከትን ነው የምንገኘው። ቤንጃሚን ሼሽኮ ከጨዋታ በኋላ እንደተናገረው ልዩነቱ ከቡንደስሊጋ እና ከፕሪሚየር ሊግ ልዩነቱ እዚህ ያሉት ተጫዋቾች በጣም ጠንካሮች ናቸው ብሎ ተናግሯልና የቆመ ኳስን ደግሞ ለመከላከልም ለማጥቃትም ጥንካሬ የግድ የሚያስፈልግ ነው ማለት ነው። ምናልባት ለዚህ ፕሮግራም የመጨረሻ የምናደርገው ደግሞ በዚህ ጨዋታ የታዘብነው የአማድና የእምቡሞ ጥምረት ነው። ምናልባት የሱ ጥምረት እንዳለ ሆኖ የታዘብነው ደግሞ ይሄ በመጥፎ የምናነሳው አንድ ነገር አለ። ግን በዋናነት ግን አማድና እምቡሞ ያላቸው ይሄ መስተጋብር አማድ በዊንግ ባክነት እየተጫወተ እምቡሞ ደግሞ ከሱ ፊት ለፊት 10 ቁጥር እየሆነ ለሁለት ኳሱን ይዘው የሚቀባበሉበት ወደፊት ፔኔትሬት አድርገው የሚገቡበትን መንገድ ስንመለከት በሁለቱ በኩል ያለው ጥምረት እየመጣ እንደሆነ እየሰራ እንደሆነ እንመለከታለን። ከዚህ በፊትም አንዳንድ ምልክቶችን ተመልክተን ነበር። በዚህኛው ጨዋታ ላይ ግን በጥሩ ሁኔታ እንደሰራ ተመልክተናል። ከዛ ውጪ በዲያጎ ዳሎ ቦታ ላይ ግን የተወሰኑ ክፍተቶችን ተመልክተናል። በመከላከል በማጥቃት በኩል ላይ ብዙ ክፍተቶችን በሱ በኩል ተመልክተናልና ማንቸስተር ዩናይትድ በዛ ቦታ ላይ ሊያስብበት እንደሚገባ ምናልባት ፓትሪክ ዶርጉ ተቀይሮ ከገባ በኋላ የተሻለ እንቅስቃሴ አድርጎ እንደነበረ ተገንዝበናል። እናንተስ ምን ትላላችሁ? ተጫዋቾች የታዘባችሁት ትዝብት ምንድነው? ማንቸስተር ዩናይትድ ከዚህ በኋላ በዚሁ ሞመንተም የሚቀጥል ይመስላችኋል ወይስ ይሄ ጊዜያዊ የማሸነፍ ሂደት ነው ወይ ደግሞ ጊዜያዊ ደስታ ነው ብላችሁ ታስባላችሁ? የሴኒ ላመንስ ወይ ደግሞ የበረኛውን አቋምስ እንዴት ገመገማችሁት? ከ10 ስንት ትሰጡታላችሁ የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን እንጋብዛችኋለን። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ እንድትጠብቁን እንጠይቃችኋለን። መልካም ጊዜ ይሆንላችሁ።